እሺ ባለፈው ሳምንት ምዕራፍ ሶስትን ኦልሞስት እየጨረስኩ ነበረ ያቆምኩት። ምዕራፍ ሶስት ምዕራፍ ሶስት ላይ ሞር ስለ ባልና ሚስት ያለንን ኃላፊነት ያው ሲናገር አይተናል በደንብ። እንደገና መጨረሻ ላይ ደግሞ እርስ በርሳችን እንዴት መመላለስና እንዴት መኖር እንዳለብን ከስምንት ቁጥር ጀምሮ አይተናል። እንዲሁም የእግዚአብሔርን ባህሪ እርስ በርሳችን ስንኖር ደካሞች ፍጥረት በመሆናችን የተነሳ አንዳንድ ጊዜ ገና ያልጨረስን ክርስቶስን መስለን ያልጨረስን ሰዎች ስለሆንን አንዳንዴ አብረን በምንኖርበት ጊዜ ላይ የተለያየ ቃላቶች ልንነጋገር እንችላለን። ደስ የማያሰኝ ቃላቶች ወደ ህይወታችን ሊመጡ ይችላሉ እና ግን እኛ እንዴት መኖር እንዴት መመላለስ እንዳለብን አይተን ነበረ። ቁጥር 9 ላይ ክፉን በክፉ ፈንታ ወይ ስድብን በስድብ ፈንታ አትመልሱ፣ በዚህ ፈንታ ባርኩ እንጂ በረከትን ልትወርሱ ለዚህ ተጠርታችኋልና ይላል። ስለዚህ ሁል ጊዜ ጴጥሮስን መልእክቱ ስናይ ምዕራፍ 1 እስከ 5 የጻፈውን በሁለት ከፍለነዋል። አንደኛው በክርስቶስ ኢየሱስ ያገኘነውን ተስፋ ይናገራል። ይሄንን ተስፋ በማመናችን የተነሳ ያገኘነው ተስፋ አለ። ስለዚህ ያንን ተስፋ ግን እንዴት መውረስ እንዳለብን መንገዱን ይነግረናል። አንድ ያመንን ማለት ጨረሰ ማለት አይደለም። እምነታችንን እስከ መጨረሻው ማጽናት አለብን እና ክርስቶስ ሙሽራ ነው፣ እኛ ቤተክርስቲያን ደግሞ ሙሽራይቱ ነንና ሙሽራውን ተዘጋጅተን መጠበቅ እንዳለብን ነው ከምዕራፍ 1 ጀምሮ እስከ ምዕራፍ 5 የሚነግረን። እንዴት ተዘጋጅተን መጠበቅ ያለብንን መንገዱን ነው የሚነግረን። በትዳራችን በቤተ ክርስቲያን ውስጥ ካሉት አገልጋዮች ከወንድሞቻችን ከእህቶቻችን ጋር በስራ ቦታችን ላይ እንዴት መኖር መመላለስ እንዳለብን ያንን መልእክት ነው ይዘን እየመጣን የነበረውና ለዚህ ነው ክፉ ሲናገራችሁ ክፉ መመለስ የለብንም፣ ስድብ ሲሰድባችሁ መሳደብ መልሰን እንደሌለብን እና በረከትን ልትወርሱ ለዚህ ተጠርታችኋልና በዚህ የተነሳ የእግዚአብሔር በረከት ክፉ ስለማንመልስ ስድብን ስለማንመልስ የእግዚአብሔር በረከት ወደ ህይወታችን እንደሚመጣ ሐዋርያው ጴጥሮስ በጻፈላቸው መልእክት ላይ አይተን እያለ እነዚህ ሰዎች በመከራ እና በተለያየ ችግር የተነሳ በወንጌል ምክንያት ስደትና መከራ ውስጥ ናቸው እያለፉ ያሉት እና ግን የምታልፉበት መከራ ከንቱ እንደማይሆን ከእግዚአብሔር በክብር እንደሚለውጠው እዚህ ከምዕራፍ 3 ከ13 እስከ 22 ይነግራቸዋል። እሱም ምሳሌ አድርጎ የክርስቶስ ኢየሱስን ህይወት ነግሯቸው ነው እዛ ላይ ነው ያቆመው። ክርስቶስ ስለኛ መከራ እንደተቀበለ ዋጋ እንደከፈለ ብዙ ዋጋ ከፍሎ ሞቶ ከዛ በኋላ ግን እግዚአብሔር እንዳከበረው ነው እዚህ ላይ የሚነግረን እና መጨረሻ ላይ ያከበረበትን ሲነግረን ከዛ እቀጥላለሁ። ምዕራፍ 3 ከ22 በኋላ 22 ምዕራፍ 3 አንደኛ ጴጥሮስ ምዕራፍ 3 22 ላይ አነበዋለሁ። እርሱም መላእክትና ስልጣናት ኃይል ከተገዙለት በኋላ ወደ ሰማይ ሄዶ በእግዚአብሔር ቀኝ አለ። ስለዚህ ክርስቶስ ስጋ ለብሶ ሲመጣ ራሱን አዋርዶ ነው የመጣው። በምስሉ እንደ ሰው ተገኝቶ ሲመጣ ራሱን አዋርዶ ነው ወደ ምድር የመጣው። በእግዚአብሔር እኩል ነበር። ከእግዚአብሔር ጋር መተካከልና መቀማማትን እንደሚገባ ሳይቆጥር የባሪያ መልክ ይዞ በምስሉ እንደ ሰው ተገኝቶ ራሱን ባዶ አደረገ ይላል። ራሱን አዋረደ ይላል። ለሞት እስከ መስቀል ሞት ድረስ ደግሞ አባቱን የታዘዘ ሆነ ይላል። ስለዚህ ክርስቶስ ያን ሁሉ መከራ በመቀበሉ የተነሳ የእግዚአብሔር ቃል
ሲነግረን በዚህ ምክንያት እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስም ሁሉ በላይ ያለውን ስምን ሰጠው። በሰማይ ቢሆን በምድር ቢሆን በምድር በታች ቢሆን ጉልበት ሁሉ ለስሙ እንዲንበረከክ ምላስ ሁሉ ኢየሱስ ክርስቶስ ጌታ እንደሆነ እንዲመሰክር አደረገው ብሎ የእግዚአብሔር ቃል ይነግረናል። ከተቀበለው መከራ የተነሳ መከራው ሲፈጸም እግዚአብሔር እንዳከበረው እናያለን። እኛም ስለ እግዚአብሔር ብለን የምንቀበለው መከራ እሱ ምን ይሆንልናል? ለነገ ብድራታችን እንደሆነ፣ ነገ ኢየሱስ ክርስቶስ ሲመጣ ለምስጋና፣ ለክብር፣ ለውዳሴ ነው። ዛሬ የምናልፍበትን መከራ ለነገ የዘላለም ብድራታችን እንደሆነ እዚህ ጴጥሮስ በጻፈው መልእክት ላይ እናያለን። ስለዚህ በዓለም ሳለን መከራ አለብን። ያ ለስሙ ብለን ስንሄድ አንዳንዴ የእግዚአብሔርን ስም ለመጠበቅ፣ ጽድቅን ለመጠበቅ፣ ቅድስናን ለመጠበቅ፣ እውነት ለመኖር ስንሄድ በህይወታችን ላይ የሚገጥመን የተለያየ መከራዎች ሊኖሩ ይችላሉ። እነዚህ መከራዎች ግን እዛው መከራውን አልፈን ብቻ የሚቀሩ አይደሉም። ከመከራው በኋላ ብዙ ክብር ወደ ህይወታችን ላይ እንደሚያመጣ እዚህ ጴጥሮስ ይነግራቸዋል። የኢየሱስን ምሳሌ አድርጎ ይናገራቸዋል። ስለዚህ መልካም አድርጋችሁ ክፉ ነገር ወደ ህይወታችሁ ቢመጣ በዚህ ደስ ይበላችሁ እያለ እያንን ነግሯቸው መጨረሻ ላይ ኢየሱስን እግዚአብሔር እንዴት እንዳከበረው በመታዘዙ የተነሳ ስለ ስሙ የአብን ፈቃድ በመፈጸሙ የተነሳ እግዚአብሔር እንዴት እንዳከበረው ምዕራፍ 3 ቁጥር 22 ላይ አይተናልና ዛሬ እንደ ጌታ ፈቃድ ምዕራፍ 4ን እንቀጥላለን። ሮዚዬ ታነቢልኛለች ከ1 እስከ 6 ያመችሻል? እሺ ተባረክ። አሜን። በጌታ በኢየሱስ ክርስቶስ ስም እግዚአብሔርን ቃል አነባለሁ። ክርስቶስም በስጋ ስለኛ መከራን ስለተቀበለ ከእንግዲህ ወዲህ በስጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ እናንተ ደግሞ ያን ሐሳብ እንደ ዕቃ ጦር አድርጋችሁ ያዙት። በስጋ መከራን የተቀበለ ኃጢአትን ትቷልና የአሕዛብንም ፈቃድ ያደረጋችሁበት የአሕዛብን ፈቃድ ያደረጋችሁበት በመዳራትና በስጋ ምኞትም በስካርም በዘፈንም ያለ ልክም በመጠጣት ነውርም ባለበት በጣዖት ማምለክ የተመላለሳችሁበት ያለፈውን ዘመን ይበቃልና በዚህ ነገር ወደዚያ መዳራት ብዛት ከእነርሱ ጋር ስለማትሮጡ እየተሳደቡ ይደነቃሉ። ግን እነርሱ በሕያዋንና በሙታን ላይ ሊፈርድ ለተዘጋጀው መልስ ይሰጣሉ። እንደ ሰዎች በስጋ እንዲፈረድባቸው በመንፈስ ግን እንደ እግዚአብሔር እንዲኖሩ ስለዚህ ምክንያት ወንጌል ለሙታን ደግሞ ተሰብኮላቸው ነበርና። እሺ እስከዚህ እናየውና እንቀጥላለን። ሐዋርያው ጴጥሮስ ይቀጥልላቸዋል። በተለያየ መከራ ለሚያልፉ ለነዚህ ለጴጥሮስ ለሚጽፍላቸው መልእክት በወንጌል ምክንያት ወደ ተለያየ ስፍራ ተሰደዋልና ለነሱ ሲጽፍላቸው ምዕራፍ 4 ላይ ክርስቶስ በስጋ ስለኛ መከራ ስለተቀበለ ከእንግዲህ ወዲህ በስጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ እናንተ ደግሞ ያን ሐሳብ እንደ ዕቃ ጦር አድርጋችሁ ያዙት። በስጋ መከራ የተቀበለ ኃጢአትን ትቷልና ብሎ ይጽፍላቸዋል። ማለት በተለያየ በስደት አገሩ ስትኖሩ ኑሮአችሁ የስጋን ፈቃድ በመኖር እንዳትኖሩ፣ በስጋ እንደመሰላችሁ እንደፈቀዳችሁ ስሜታችሁ እንደሚመራችሁ ሁኔታው እንደሚመራችሁ እንደዚህ አይነት ኑሮ እንዳትኖሩ። እነዚህ ሰዎች ስደት ውስጥ ናቸው።
እንዳልኳችሁ ንብረታቸውን ጥለዋል፣ ሁሉ ሀገራቸውን ትተዋል፣ በተለያየ ቦታ ተሰደው ነው ያሉት እና ምንም አይነት ሰርከምስታንሳቸው እንኳን ጥሩ ባይመስልም ህይወታቸውን ሊመራው የሚችለው የአገሩ ሲስተም እንዲሆን አይደለም እዚህ ላይ የሚነግራቸው። በምትኖሩበት በተለያየ ስፍራ ነው የተሰደዱት ላይ አኗኗሯችሁ ባለፈው በመጀመሪያ ላይ ኑሯችሁ ሁሉ ምን ይሁን ይሏል? በኑሯችሁ ሁሉ ቅዱሳን ሁኑ። የጠራችሁ ምን ስለሆነ? ቅዱስ ስለሆነ። የገባችሁበት ሃይማኖት ህብረት ነው። ህብረቱም ከአብ ከወልድ ከመንፈስ ቅዱስ ነው። ይሄ የጠራችሁ አብ ወልድ መንፈስ ቅዱስ ምንድነው? ቅዱስ ስለሆነ በምትኖሩበት አገራችሁ ላይ በምንም አይነት በምታልፉበት በማናቸውም ሰርከምስታንስ ላይ በኑሯችሁ ሁሉ ምን ሁኑ? ቅዱሳን ሁኑ ብሎ ምዕራፍ 1 ላይ አይተነዋል። እዚህ ምዕራፍ 4 ላይ ደግሞ እንደገና ይህንን እያጠነከረ ምን ይላቸዋል? ስትኖሩ የእግዚአብሔር ፈቃድን በህይወታችሁ ላይ አስቀድሙ፣ በራሳችሁ ምኞት እንዳትኖሩ፣ በሰው ፈቃድ እንዳትመላለሱ ብሎ ይነግራቸዋል። እዚህ ላይ ሲነግራቸው ክርስቶስ የገባንበት እምነት ክርስቲያን የሆነው ወደዚህ ህይወቱ ስንገባ እንዲሁ አይደለም የገባ ነው። ጌታችን ኢየሱስ ክርስቶስ በስጋው ብዙ መከራ ተቀብሏል። ብዙ መከራ የተቀበለበት ህይወት ውስጥ ነው የገባ ነው። አንድ አምላክ ሆኖ ሳለ ስለኛ ፍቅር ብሎ ስጋ ለብሶ ሰው የሆነበት ብዙ መከራ የተቀበለበት የተራበበት የተጠማበት የተገረፈበት የተሰቃየበት በቀራን መስቀል ላይ ደሙ ያፈሰሰበት ነው። ይህ ሁሉ ዋጋ ክርስቶስ የከፈለው እንዲሁ አይደለም። ለምንድን ነው? በኃጢአት ምክንያት ነው ክርስቶስ ይህንን ሁሉ ዋጋ የከፈለው። ስለዚህ በመስቀል ላይ በሚሞትበት ጊዜ ላይ ምንድን ነው የሆነው? እኛ የሱ ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ምን አደረገው ይላል? ኃጢአት አደረገው ይላል። በመስቀል ላይ ክርስቶስ በተሰቀለበት ጊዜ ምንድን ነው የሆነው? አብ ፊቱን ከሱ አዞረበት። ለምን? ኢየሱስ በመስቀል ላይ በሚሰቀልበት ጊዜ የኛ የዓለም ሁሉ ኃጢአት ማን ሆነ? ክርስቶስ ኢየሱስ ላይ ሆነ፣ በመስቀሉ ላይ ሆነ። በዚህ የተነሳ አብ ክርስቶስን ተለየው ከመከራዎች ሁሉ መከራ። ክርስቶስ ከተቀበለው ከመከራዎች ሁሉ መከራ አብ የተለየው ጊዜ ብቻውን የሆነበት፣ ሰዎች ጥተውታል፣ ሁሉ ጥለውታል። በቀራንዮ መስቀል ላይ ያን ደሙን በሚያፈስበት ጊዜ ደሙ ማፍሰሱ በሚስማር መቸከነር አይደለም። አብ የተለየው ታይም ነው። ጨለማ ታላቅ የሆነበት አምላክ ሆይ ፈቃድ ከሆነ ይጽዋ ከኔ ለፍ ያለው ሄሎሄ ሄሎሄ ላባ ሰበክታኒ ያለበት አምላክ ሆይ ስለምን ተውከኝ ብሎ የጸለየበት። ወገኖች ሆይ ይሄ ሁሉ የሆነው ለምንድን ነው? ስለ ኃጢአት ብሎ ነው ክርስቶስ ያን ሁሉ ዋጋ የከፈለ። ስለዚህ የእኛን ኃጢአት እሱ ወሰደውና የሱን ጽድቅ ለእኛ ሰጠን። በእምነት የሱን ጽድቅ ተቀበልን። ስለዚህ እኛ ምን ሆንን? የእግዚአብሔር ጻድቃን ተባልን። ጻድቃን እኔ ጋር ያለው ጽድቅና ክርስቶስ ጋር ያለው ጽድቅ እኩል ነው። በደንብ ስሙኝ። እኔ ጋር ያለው ጽድቅና ኢየሱስ ጋር ያለው ጽድቅ እኩል ነው። እንዴት? ክርስቶስ እሱ የሰራውን ስራ ምን አረገን? ለእያንዳንዳችን ሰጠን። እዚህ ቤት ያላችሁ ክርስቶስን እንደ ግል አዳኛችሁ የተቀበላችሁ ሁሉ ጽድቃችሁ ከክርስቶስ ኢየሱስ ጋር እኩል ጽድቅ ነው። ምን?
የኛን ኃጢአት ወሰደውና የሱን ጽድቅ በእምነት ምን አልን? ተቀበልን። በዚህ ምክንያት ጻድቃን ሆንን፣ ዳንን። በእግዚአብሔር አብ ፊት ስንታይ እድፍ የሌለን ያለ ነቀፋ በፍቅር አድርጎ ነው በፊቱ ነውር የሌለብን አድርጎ ነው ያቆመን። ስለዚህ ክርስቶስ ይሄንን ሁሉ መከራ ስለተቀበለ ከዚህ ጊዜ በኋላ የምትኖሩት የህይወት ኑሮ እንደ ሰው ምኞት አይደለም መኖር ያለባችሁ፣ እንደ ሰው ፈቃድ አይደለም መኖር ያለባችሁ። እንደማ እንደ እግዚአብሔር ፈቃድ አርጋችሁ ኑሩ። ይሄንን እንደ ዕቃ ጦር አርጋችሁ ምን ተጠቀሙበት? ምን የእግዚአብሔርን ፈቃድ ለመኖር። አሜን። ስለዚህ የእግዚአብሔር ቃል ምን እናንተ በዋጋ ምን ብላችኋል? ተገዝታችኋልና እናንተ የማን አይደላችሁም? የራሳችሁ አይደላችሁም። እኔም የፈለኩትን ማረግ አልችልም። ማረግ እችላለሁ፣ አዎ ፈቃድ አለኝ። ግን በፈቃዴ በሰው ፈቃድ ብመላለስ ምን ሆናለሁ? እግዚአብሔርን እበድላለሁ፣ በውስጡ ያለኝም መንፈስ አሳዝናለሁ። ከእግዚአብሔር ፈቃድ ህይወቴ ይወጣል። ህይወቴ ደስታ አይኖረኝም፣ ሰላም አይኖረኝም፣ እረፍት አይኖረኝም፣ እርካታ አይኖረኝም። ለምን? ከፈቃዱ ውጪ በወጣው ጊዜ የሰላም አለቃ የሆነው ኢየሱስ ሰላሙን መስጠት ይከለከላል። በመካከላችን ላይ ምን ኃጢአት ይከለክለዋል። ስለዚህ እዚህ ላይ ምን ይላቸዋል? እናንተ ደግሞ ያንን ሐሳብ የእግዚአብሔርን ፈቃድ ለመኖር እንደ ዕቃ ጦር አድርጋችሁ ያዙት። በስጋ መከራ የተቀበለ ኃጢአትን ትቷልና የአሕዛብን ፈቃድ ያደረጋችሁትን። አሕዛብ ሲል ማንን ነው? ከእስራኤል ውጪ የሆኑትም ማለቱ አይደለም። አዎ አሕዛብ ይባላሉ ከእስራኤል ውጪ። አሕዛብ ማለት እግዚአብሔርን የማያውቁ፣ እግዚአብሔርን የማያውቁ ስማቸው የተለያየ ሊሆን ይችላል። የክርስትናንም ስም ሊጠሩ ይችላሉ። አሕዛብ የሚያስብላቸው ኑሯቸው ነው፣ አካሄዳቸው ነው። በመንግስተ ሰማያት ምን ይሉታል ጌታን? በስመ አጋንንት አላወጣንም ወይ? በስም ትንቢት አልተናገርኩም ወይ ይሉታል። ጌታ ምን አላቸው? እኔ አላውቃችሁም። አላውቃችሁም ማለት ህይወታችሁ በዚህ በቃል ውስጥ ስለሌለ አላውቃችሁም። አያውቃቸውም እንዴ? ያውቃቸዋል። በእኔ ህይወት ውስጥ ግን አይደላችሁም። በእኔ ፈቃድ ውስጥ አይደለም ህይወታችሁ፣ ኑሯችሁ የተመሰረተው። በራሳችሁ ፈቃድ ስለምትኖሩ በመንግስተ ሰማያት ምን አላውቃችሁም ብሎ ይነግራችኋል። በጸጋ ስጦታ አገልግለዋል ወይ አገልግለው ወደኋላ ተመልሰው ይሆናል ወይ ጸጋው በህይወታቸው ላይ እየሰራ ህይወታቸው፣ ኑሯቸው፣ አካሄዳቸው ግን እግዚአብሔርን የማያስደስት ሊሆን ይችላል። የተለያየ እዚህ ላይ የአሕዛብ ፈቃድ ምንድን ነው? እዚህ ላይ ይናገረዋል። መዳራት ከግብረ ስጋ ግንኙነት ውጪ ምን የተለያየ ነገር ማድረግ፣ ስሜትን ስጋዊ አሮጌው ስጋችንን የሚያስደስት ነገር ማድረግ፣ በስጋ ምኞት። ስጋ ምኞት ማለት አሮጌ ስጋችንን የሚመኘውን ነገር ማድረግ። የእግዚአብሔር ፈቃድ አለው የለውም፣ እዚህ ላይ መንፈስ ቅዱስ ሐሳብ አለው የለውም የሚለውን ሳናመዛዝን ስጋችን የሚፈልገውን ማከማቸት፣ መምራት፣ በስጋችን መመራት። የእግዚአብሔር ቃል ሲነግረን ምን ይላል? በስጋቸው የሚኖሩ እግዚአብሔርን ማስደሰት ምን አይሉም? አይችሉም። አሮጌው ስጋችን በጭራሽ እግዚአብሔርን ሊያስደስት አይችልም። እግዚአብሔርን ሊያስደስት አይችልም። ስለዚህ ምን ይላል? በስጋ ምኞት፣ ስካር፣ መስከር። አንዳንዶቹ እኛ ክርስቲያን ነን ብለው መጠጥ ይጠጣሉ። ስካር የአሕዛብ ኑሮ፣ የአሕዛብ ፈቃድ። እንደገና ያለ ልክ በመጠጣት፣ ይሄ ስካሩ ራስን እስከ አለማወቅ ድረስ መጠጣት፣ ያለ ልክ መጠጣት ይላል። ስካርም
ይላል። ጣዖት ነውር ባለበት ጣዖት ማምለክ የተመላለሳችሁበት ያለፈው ዘመን ይበቃል። ድሮ ክርስቶስን ሳናገኝ እንዲህ እንሆናለን። ዘፈን አንዳንድ ሰው ዘፈን እዚህ ጋር ዘፈን ይላል አይደል? በዘፈን ይላል እንዘፍናለን፣ ፓርቲ ቤት እንወጣለን፣ ክለብ እንወጣለን፣ እንጠጣለን፣ በቃ ይሰከራል። ከፈለግን ከትዳራችን ባናገባም ቢሆን አብረው ሰዎች ይተኛሉ፣ የተለያየ ግብረ ስጋ ግንኙነት ያደርጋሉ። መቼ? ድሮ ሲኖርበት የነበረው ያለፈው ዘመን። ለምን? ክርስቶስን አናቀውም፣ እግዚአብሔርን አናቀውም። ስጋችን የሚፈልገውን ነገር ሁሉ እናደርጋለን። ኦኬ፣ ያለፈው ዘመን ምን ያለፈው ዘመን ይበቃል። ያለፈውን ዘመንን ይዤ ግን ወደ አዲሱ ዘመን መግባት ግን ክርስትና አይፈቅድም። አንዳንድ ሰዎች ስቲል ይጠጣሉ፣ ድሮም ይጠጣሉ። ክርስቲያንም ሆነው ይጠጣሉ፣ ድሮም ይጠጣሉ። ክርስቲያንም ሆነው ዘፈን ይሰማሉ፣ ድሮም ይዘፍናሉ፣ ድሮም ይሰማሉ። እዚህ ላይ ክሊርሊ ተነግሯል። ዘፈን የማን ፈቃድ ነው ይላል? የአሕዛብ ፈቃድ። እግዚአብሔርን የማያውቁ ሰዎች የሚያዳምጡት ነው ዘፈን። አንቀላቅለውም ክርስትናን። ክርስትና ደግሞ በዋጋ ተገዝተናል። በህይወት ስንኖር አንድና አንድ የሆነውን ኢየሱስን ለማስደሰት ነው የምንኖረው። እኛ የምንገለጥበት የእኛ ፈቃድ የሚገለጥበት ጊዜ አለ። ቆላስይስ ምዕራፍ 3 ላይ እናየዋለን። ሞታችኋል፣ ህይወታችሁ በክርስቶስ ተሰውሯል። ህይወታችሁ የሆነው ክርስቶስ በሚገለጥበት ጊዜ እናንተ በክብር እናንተ ፈቃዳችን የሚገለጠው በፈቃዳችን የምንኖረው መቼ ነው? ከክርስቶስ ጋር ስንገለጥ። ያኔ ኃጢአት ስለሌለ በሙሉ ፈቃዳችን እንመላለሳለን። አሁን በምድር ህይወት ባለንበት ኪዳን ገብተናል፣ ተጠምቀናል። ስንነሳ ከጥምቀት ከአሁን በኋላ የምኖረው ኑሮ ኢየሱስን ፈቃድ አስደስቼ ለመኖር የሚል ኪዳን ገብቻለሁ። ስለዚህ አይ ዘፈኑ እኮ በቃ ምንም እኮ ኖርማል ነው። ኖ ኢየሱስን ያከብራል አያከብርም ወይ? የምታደርጉትን ሁሉ ለእግዚአብሔር ክብር ብላችሁ አድርጉት ይላል። ያ ዘፈን ክርስቶስን የሚያከብር ከሆነ እንሰማዋለን። የማያከብር ከሆነ ግን የሚያከብረውን ነገር እንሰማለን። ስለዚህ ክርስትና የሚቀላቀል አይደለም። እዚህ ላይ ያለፈውን ዘመን ምን አትኑሩ እያለ ይነግራቸዋል። ባሉበት ምድር፣ ባሉበት አገር፣ በተበተኑበት አገር የድሮ የኖራችሁበትን ምኞት አትከተሉ። ያለፈው ዘመን የተመላለሳችሁበትን አትከተሉ። አሕዛብ የሚኖሩበትን የህይወት ስታይል አትከተሉ እያለ እዚህ ላይ አንደኛ ጴጥሮስ ላይ ሲነግራቸው እናያለን። እዚህ ምዕራፍ 4 ላይ ይቀጥላል። ለምን? ክርስቶስ በስጋው ያሁሉ መከራ ተቀብሎ ደሙን አፍሶ ስለገዛችሁ አሁን እንደ ዝም ብላችሁ መመላለስ አትችሉም። ስለዚህ ኃጢአት ምን ይላል? በስጋ መከራ የተቀበለ ኃጢአትን ትቷልና ብሎ ይናገራል። ይሄ ስጋችንን ፈቃዱን ስንነሳው እግዚአብሔር በህይወታችን ላይ እየከበረ ይመጣል። ቁጥር 4 ላይ ምን ይላል? በዚህ ነገር ይላል ወደዚህ መዳራት ብዛት ከነርሱ ጋር ስለማትሮጡ እየተሳደቡ ይደነቃሉ። ማለት ድሮ የምታውቋቸው ዓለማውያኖች ሰዎች አሁን ክርስቲያን ከሆንም በኋላ ጌታን ከተቀበልን በኋላ ድሮ የኖሩበትን ኑሮ አንኖርም ስላቸው ሊሰድቡን ይችላሉ። ግን በውስጣቸው ምን ይላሉ? ይደነቃሉ። በጣም የሚያሳዝነው ግን እዚህ ጋር ነው። ስለማትሮጡ እየተሳደቡ ይደነቃሉ። ግን እነርሱ በሕያዋንና በሙታን ሊፈርድ ለተዘጋጀው ምን ይላሉ? መልስ ይሰጣሉ። ዛሬ ክርስቲያንን ብለው ሰዎች ዘፈን ይሰማሉ፣ ይጠጣሉ። የኔ ሃይማኖት ይፈቅድልናል ይላሉ። ወደ ቃሉ ግን ስንመለስ ግን ቃሉ
ክሊርሊ ወደዚህ ማያረግም ወደዚህ ማያለ የሆነ ጴንጤቆስጤ አማኞች ስለሆንን አይደለም ማንጠጣው። ጴንጤቆስጤ አማኞች ስለሆንን አይደለም ዘፈን ማንሰማው ወይም እዚህ ላይ የተጻፉትን የማናደርገው። ለምን? የእግዚአብሔር ሕያው የሆነው የማይለወጠው የእግዚአብሔር ቃል ስለሚለን ነው ምን የምንለው የምንከተለው። አንዳንዶቹ ችግር የለኝም፣ አንዳንዶቹ እኔ እኮ ዋይን ምንም አይደለም እንጠጣለን ምንም ችግር የለውም ይላሉ ሊሉ ይችላሉ። ፐርሰናሊ ግን አልኮል የሚባለው ነገር ለክርስቲያን ተገቢ ነው ብዬ አላምንም። ይሄ የፐርሰናሊ እምነቴ ነው። ለምን? ለሳምሶን ሲነግረው ናዝራዊ ነው የተለየ ነው፣ ናዝራዊ ነው የተለየ ነው። የሚያሰክር ነገር ወይም ደግሞ የሚያሰክር ነገር ምን እንዳይጠጣ። ለምን? መንፈስ ቅዱስ በሱ ውስጥ ስላለ። የሚያሰክር ወይም መጠጥ ወይም ደግሞ የሚያሰክር ነገር እንዳይጠጣ። ሪዝኑ ምንድነው? በውስጡ ላይ የእግዚአብሔር መንፈስ ስላለ። እኛ ክርስቲያኖች ደስታችን በመንፈስ ቅዱስ ነው አይደል? የመንፈስ ቅዱስ ሰላም፣ የመንፈስ ቅዱስ ደስታ፣ የመንፈስ ቅዱስ እርካታ ስላለ በሌላ ነገር እንድንደሰት ኤክስፔክት አናደርግም። በሌላ በመጠጥ በምናምን መቼም አናደርግም። ለጢሞቴዎስ ምን ይለዋል? ስለ ሆድ ህመም ክሊርሊ ነው የተጻፈው። ስለ ሆድ ህመም የወይን ጠጅ ጠጣ። ያኔ ጠጣ ስለ እንደ ሜዲሲን፣ ለዛውም ዝም ብሎ አይደለም፣ አንድ ሁለት አይደለም፣ ለሚያስፈልገው ጠጣ። እንዳሁኑ ዘመን ያኔ አልተደራጀም። እንዳሁኑ ዘመን ሕክምና አልሰለጠንም። ስለዚህ የአሕዛብ ፈቃድ አለ። በሃይማኖት አንከደንም። የአሕዛብ ፈቃድ አለ፣ የእግዚአብሔር ፈቃድ አለ። እንድንኖረው የተጠራነው የእግዚአብሔርን ፈቃድ ነው። እነዚህ ሰዎች እየተሳደቡ አንጠጣም ስትሉ፣ አንዘፍንም ስትሉ፣ አንዳራም ስትሉ፣ እንደገና ጣዖት የሚያመልኩ አናመልክም ስትሉ ስትለዩቸው ይሰድቧቸዋል፣ ግን ውስጣቸው ይደነቃል ይላል። ግን በጣም የሚያሳዝነው ምን ይላል? ግን እነርሱ በሕያዋንና በሙታን ሊፈርድ ለተዘጋጀው ምን ይላሉ? መልስ ይሰጣል። በሕያዋን፣ ሕያዋን ማለት እኛ፣ ለእኛ፣ በሙታን ጌታን ለማያውቁ እነሱ ይጠየቃሉ። ሕያዋንም እኛም እንጠየቃለን፣ እነሱም ይጠየቃሉ። ሁለታችንም ነው የምንጠየቀው። በኋላ ላይ መጣበት ይሆናል የኛን ስላለው ፍርድ። ስለዚህ መልስ ይሰጣሉ። ግን የሚያሳዝነው ያኔ ቻንስ የሚባል የለም። ሁላችንም ቻንስ የለንም ማለት ፍርድ በኋላ ብድራት ነው ያለው። ጌታን ካላወቅን መጨረሻው ምንድነው? ወደ ገሃነም መጣል ነው። ገሃነም ለዘላለም እሳት፣ የማይጠፋ እሳት ከዲያብሎስ እና ከመላእክቶቹ ጋራ ምንድነው? እንጣላለን። ክርስቶስን ካላወቅ ነው። ለዚህ ወንጌል ምላሽ ካልሰጠን፣ ለዚህ ወንጌል እንደሚገባን ካልተመላለስን፣ በስመ ክርስትና እያልን አካሄዳችን፣ አረማመዳችን፣ አወጣጣችን ከእግዚአብሔር ቃል የራቀ ከሆነ ወገኖች ሆይ የዘላለም ፍርድ አለ። እግዚአብሔር በባህሪው ፍቅር ነው። ምንም አንጠራጠርም። እንደ እግዚአብሔር ፍቅር የለም። እግዚአብሔር ደግሞ በባህሪው ጻድቅ ነው። ጽድቅን የሚያደርግ ነው። በዙፋኑ በጽድቅ ላይ ነው የመሰረተው። ፍቅር ስለሆነ ሰውን ስለሚወድ ሰዎች አዳም በሰራው ኃጢአት ምክንያት
እግዚአብሔርና ሰው በመለያየታችን የተነሳ ያ ፍቅር ድራይቭ አርጎት አንድ ልጁን ሳይራራ ሰጠን። እየሄድን ያለንበት ወደ ሞት፣ ወደ ዘላለም ሞት ነውና ከዘላለም ሞት የምትድኑበት ማምለጫው አለት የሆነው ኢየሱስ ነው። እሱን ካገኛችሁ፣ እሱን ከተቀበላችሁ ትድናላችሁ ብሎን እግዚአብሔር ሳይራራ አንድ ልጁን ሰጠ። ልጁን ሙሴ በመስቀል ላይ የነሐሱን እባብ እንደሰቀለ ሁሉ የተነደፉ ሁሉ በእባቡ በዞሩ ጊዜ፣ እባቡን ባዩት ጊዜ፣ በዓላማው ላይ የሰቀለውን ባዩት ጊዜ ከተነደፉበት እንደሚድኑ እኛም ክርስቶስ በመስቀል ላይ ተሰቅሎ ስለ ኃጢአታችን ሞቶ እሱን ዞረን ያየን ያመንን ሁሉ ከኃጢአታችን እንድናለን። ሙሴ እባቡን ተመልከቱ ብሎ ያልተመለከቱ በእባቡ የተነደፉት ከተነደፉበት የተነሳ ይሞታሉ። አሁንም ደግሞ ራሱ እግዚአብሔር አንድ ልጁን በመስቀል ላይ አንጠልጥሎ ሰጥቶ ሰዎች ኢየሱስን ይሄንን አዳኙን ካልተቀበሉ ግን በራሳቸው ጽድቅ ይቆማሉ። ማንም ሰው ደግሞ በራሱ ሊጸድቅ አይችልምና የሚጠብቀው ምንድን ነው? የዘላለም ፍርድ። ዘላለም አያሳዝንም? የዘላለም ሞት እውነት አይመስለንም እኮ። የዘላለም ሞት ከፊታችን። ይሄ ከዚህ ከቃሉ ሕይወት ውጪ የምንኖረው ሁሉ ላይ ይሄ ፍርድ ኦሬዲ አለ። ማምለጫው አንድና አንድ ነው። የእግዚአብሔርን ቃል አውቆ ራሳችንን በቃሉ ውስጥ መሰወር። በኖህ መርከብ ውስጥ የገቡ እንደ ዳኑ ሁሉ የሎጥ ፊት አትዙሩ ተብለው ሳይዞሩ እንዳመለጡ ሁሉ ሌላ ሁሉ ከፍርዱ እንዳላመለጡ ሁሉ ወገኖች ሆይ አሁንም ወደዚህ ወደ እግዚአብሔር ቃል ካልዞርን ከፊታችን ያ በጉ ኢየሱስ ትዑቱ ኢየሱስ ያኔ ስናየው እንደዚህ ሊታረድ እንደመጣው በትህትና አይደለም የምናየው፣ በታላቅ ክብር በሚያስፈራ ዙፋን ውስጥ ላይ ተቀምጦ ነው የምናገኘው። ያኔ ስለ ራሱ መልስ ይሰጣል። እያንዳንዱ ስለ ራሱ ምን ይላል? መልስ። የሀገራችን ዓመተ ምህረት በጣም ደስ ይለኛል። ስንተኛ ዓመተ ምህረት ላይ ያለ ነው? 18ኛ 2018 ዓመተ ምህረት ክርስቶስ ከመጣ ጀምሮ ነው የተቀየረው አይደል? 2018 ዓመተ ምህረት የምህረት ዓመት ውስጥ ነን አሁን ያለ ነው። ነገ የምህረት ሊዘጋ ይችላል። አሁን ግን በምህረት ውስጥ ነን ያለ ነው። ስለዚህ ይሄኛው ኢየሱስ ክርስቶስ ነገ በፍርድ በፊት ተዘጋጅተን ካልጠበቅነው በስተቀር ወገኖች ሆይ ከዚህ ፍርድ የሚያመልጥ ሰው የለም። ስለዚህ እነዚህ ሰዎች ዛሬ እኔ በእስራኤል ነው በቃ እንደፈለጉ ነው የሚኖሩት። ክለብ ይወጣሉ፣ ይጠጣሉ፣ ያብዳሉ፣ ስጋቸውን ያረክሳሉ፣ የፈለጉትን ቃል ይሳደባሉ። መቼ? አሁን ስለ ኢየሱስ ሲመሰከርላቸው አንዳንዶቹ ይሳደባሉ። ነገ ግን ከፊታቸው ለሕያዋንና ለሙታን በሚፈርደው መልስ ይሰጣሉ። ስለዚህ እዚህ ላይ ሲነግራቸው ለእነዚህ አማኞች የአሕዛብን ፈቃድ አትከተሉ። ለምን? እነዚህ የሚከተሉ ነገ ፍርድ ከፊታቸው አለ።
እናንተ ያንን ድሮ የኖራችሁበትን ምኞት አትከተሉት ብሎ ይነግራቸዋል። ቁጥር 6 ላይ እንዲህ ይላል፣ እንደ ሰዎች በስጋ እንዲፈረድባቸው በመንፈስ ግን እንደ እግዚአብሔር እንዲኖሩ ስለዚህ ምክንያት ወንጌል ለሙታን ደግሞ ተሰብኮላቸው ነበርና ይላል። ይሄኛው ትንሽ አሻሚ ክፍል ነው። ያው የመጽሐፍ ቅዱስ አዋቂዎች ክሊርሊ ያው የተለያየ ሀሳብ ይሰጡበታል። ግን የእግዚአብሔር ቃል ከእግዚአብሔር ቃል ጋር አይጻረንም። ዕብራውያን ላይ እንደምናየው አንድ ሰው ከሞተ በኋላ ምንድነው የሚገጥመው? ፍርድ ነው። ከሞተ በኋላ እንደገና እድል አይሰጠውም። የወንጌል እድል የለውም። በዕብራውያን አጻጻፉ ላይ ከሞተ በኋላ ፍርድ ነው። ቻንስ የለውም ከዛ በኋላ። ስለዚህ እዚህ ላይ እንደ ሰዎች በስጋ እንዲፈረድ በመንፈስ ግን እንደ እግዚአብሔር እንዲኖሩ ስለዚህ ምክንያት ወንጌል ለሙታን ደግሞ ተሰብኮላቸዋል የሚለው ወንጌል ለሙታን ተሰብኮላቸዋል የሚለው አሁን ለሞቱት ወንጌል ተሰብኮላቸዋል። ለምን? በስጋቸው ሞተው በመንፈስ ግን እንደ እግዚአብሔር ለዘላለም እንዲኖሩ ወንጌል ምን ብሎላቸዋል? ተሰብኮላቸዋል ብሎ ይናገራል። ወንጌል ምንድነው? እንደ እግዚአብሔር ለዘላለም ከእግዚአብሔር ጋር እንድንኖር እንድንድን የሚያደርገን ነገር ነው እና እንደዚህ አይነት ሐሳብ ነው እንጂ ያለው ከሞቱ በኋላ ወንጌል ተሰብኮላቸዋል የሚል ሐሳብ አይመስለኝም። እንደዛ አልረዳውም። ለምን? ከሌላ ከእግዚአብሔር ቃል ጋር ይጻረራል እና ግን አሁን ለሞቱት አሁን ሞተው ላሉት ለዳኑት ክርስቲያኖች በስጋቸው የሞቱና በመንፈሳቸው ግን እንደ እግዚአብሔር እንዲኖሩ ለዘላለም እንዲኖሩ ወንጌል ተሰብኮላቸዋል ይላል። ከቁጥር 7 እስከ 11 አንብቢልኝና እንቀጥላለን። ዛሬ ጌታ ቢፈቅድ እጨርሰዋለሁ ምዕራፍ 4። ዳሩ ግን የነገር ሁሉ መጨረሻ ቀርቧል። እንግዲህ እንደ ባለ አእምሮ አስቡ፣ ትጸልዩም ዘንድ በመጠን ኑሩ። ፍቅር የኃጢአትን ብዛት ይሸፍናልና ከሁሉ በፊት እርስ በርሳችሁ አጥብቃችሁ ተዋደዱ። ያለ ማንጎራጎር እርስ በርሳችሁ እንግድነትን ተቀባበሉ። ልዩ ልዩን የእግዚአብሔርን ጸጋ ደጋግም መጋቢዎች እንደመሆናችሁ እያንዳንዳችሁ የጸጋ ስጦታ እንደተቀበላችሁ መጠን በዚያው ጸጋ እርስ በርሳችሁ አገልግሉ። ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር፣ የሚያገለግልም ቢሆን እግዚአብሔር በሚሰጠው ኃይል ነው ብሎ ያገልግል። ክብርና ስልጣን እስከ ዘላለም ድረስ ለእርሱ በሚሆነው በኢየሱስ ክርስቶስ በኩል እግዚአብሔር በነገር ሁሉ ይከብር ዘንድ አሜን አሜን። ጌታ ይባርክሽ። እዚህ ላይ ሞር ሐሳቡን የሚነግራቸው በቤተ ክርስቲያን ውስጥ በሚያገለግሉበት ጊዜ እንዴት መመላለስ እንዳለባቸው የበለጠ ፎከስ አድርጎ እዚህ ላይ ይጽፍላቸዋል። ዳሩ ግን የነገር ሁሉ መጨረሻ ምን ብሏል? ቀርቧል። መቼ ነው ይህንን የጻፈው? የዛሬ 2000 ዓመት አይደለም? እዛ ላይ ቆሞ ዳሩ ግን የነገር ሁሉ መጨረሻ ቀርቧል፣ የክርስቶስ ምጽአት ምን ብሏል? ቀርቧል አለ። ያኔ ላይ ሆኖ አሁን ላይ ያለነውማ እንዴት ምን እንላለን? የነገር ሁሉ መጨረሻ ቀርቧል። ነገሮች የሚጠቀለሉበት ምን አይነት ነው? በሰማይና በምድር አንድ አጀንዳ እኮ ነው ያለው። አሁን እየሄደ ያለው እኮ አንድ አጀንዳ ነው። ታውቃላችሁ፣ ሁሉ አጀንዳዎች እየሄዱ የእኔ አጀንዳ፣ የእናንተ አጀንዳ፣ የሰዎች ቪዥን፣ የሀገር የምን የሁሉ ተጠቅልለው ወደ አንድ ነው እየሄዱ ያሉት፣ ወደ አንድ። እሱም ወደ ማን ነው? በሰማይና በምድር ያለውን ሁሉ በክርስቶስ ኢየሱስ ምን ለማለት? ለመጠቅለል። አንዱ አጀንዳ ለዘላለም የሚኖረው ይሄ ነው። የኛ ራዮች ባለን እንኖራለን፣ እግዚአብሔር እስከፈቀደ እንኖራለን። ሁሉ ተደማምረው መንግስታት ያወጣሉ፣ ያልማሉ። የ5 ዓመት እቅድ፣ የ10 ዓመት፣ የ50 ዓመት እቅድ ጥሩ ነው።
እነዚህን ሁሉ አጀንዳዎች ግን ጠቅልሎ አንድ በሰማይና በምድር ያሉት ሁሉ በክርስቶስ ኢየሱስ ምን ለማለት ነው? ለመጠቅለል ነው። እሱ የበላይ ሆኖ ሁሉን እንደ ፈቃዱ የሚመራ ደስ አይልም? ክርስቶስ ሁሉን በሰማይ ሆነ በምድር ሆነ በምድር በታች የሚታይ ሆነ የማይታየውን ሁሉ በፈቃዱ የበላይ ሆኖ የሚመራ የነገስታት ሁሉን ንጉስ የጌቶች ሁሉ ጌታ የሆነ አምላክ ነው እኛ የምናመልከው። እዚህ ላይ የነገር ሁሉ መጨረሻ ምን ብሏል? ቀርቧል። እነዚህን ሰዎች ለተበተኑት አኗኗራችሁ ላይ እንደ ዝም ብላችሁ እንደ ሰው ፈቃድ አትኑሩ። እንደ አሕዛብ ፈቃድ ድሮ የኖራችሁበት ኑሮ እንደገና አትኑሩ። ለምን? የነገር ሁሉ መጨረሻ ምን ብሏል? ቀርቧልና። እንግዲህ እንደ በለዓምሮ አስቡ ማለት ሳውንድ ማይንድ ሶበር ወይም አይምሮ ትክክለኛ አይምሮ እንዳለው ሰው ምን በሉ? አስቡ። እንደ በለዓምሮ ስታስቡ ከፊታቸው እዚህ ላይ ሲናገር በሕያዋንና በሙታን ላይ ሊፈርድ ላለው ምን ይላሉ? መልስ ይሰጣሉ። እንደ በለዓምሮ አስቡ። የምታደርጉትን ሁሉ እያንዳንዱ ድርጊት፣ የምትናገሩት ቃላት እያንዳንዱ ሁሉ ጠፍቶ የሚቀር አይደለም። ኢቭን ሳይንስ የኢየሱስ የተናገረውን ቃል እንፈልግ እያሉ ይሞክራሉ አይደል? ቃላቶች ታውቃላችሁ እንደማይጠፉ። አይናችን ቢከፈት ትዝ ይላችኋል ሐዋርያቶች የእግዚአብሔር መንፈስ ሞልቶባቸው ቃል እንደ እሳት የሚናገሩ ቃላት እንደ እሳት የተከፋፈሉ ልሳኖች ታዩአቸው። ጌታ ምን አለ? ለምትናገሩት እያንዳንዱ ቃል። አይገርማችሁ? እኛ ተናግረን የረሳነ ይሆናል። ለዚህ ነው ከአንደበታችሁ ክፉ አይውጣ የሚለው። መልስ ይሰጣል። በሕያዋን በሙታን የሚፈርደው በሕያዋን ላይ እኛን ሊያከብረን ሽልማት ሊሰጠን የተዘጋጀ ጌታ። ሽልማቱም ለ1 ዓመት፣ ለ2 ዓመት፣ ለ5 ዓመት፣ ለ1000 ዓመት፣ ለ100 ዓመት አይደለም። ለዘላለም እስከ ለዘላለም የሚኖር ክብር ሽልማት። እንደ በለዓምሮ ስናስበው ጌታ ይመጣል፣ እዚች ምድር ላይ ይነግሳል። እግሮቹ በእስራኤል ባለው ተራራ ላይ ያርፏል። በዚህ ምድር ላይ ክርስቶስ 1000 ዓመት ይነግሳል። እኛ በዚህ ቃል ላይ ጠብቀውት ያሉት ጌታን የሚጠብቁት የሚናፍቁት ሙሽራዌ ይመጣል እያለ ሙሽሪቷ ራሷን አዘጋጅታ የምትጠብቀው ሙሽራውን ታገኘዋለች። ከኢየሱስ ጋር እዚህ ምድር ላይ ለ1000 ዓመት እንነግሳለን። እዚህ አሁን የተለያየ ስልጣኖች እንዳሉ አሁን በምድር ላይ ፕሬዝዳንት አለ፣ ጠቅላይ ሚኒስቴር አለ፣ እንደገና ሚኒስቴሮች አሉ፣ የተለያየ አለ እንዳለ ሁሉ በሚመጣውም ዘመን በክርስቶስ መንግስት ላይ ሄራርኪዎች አሉ የተለያዩ። ለ1000 ዓመት እችን ምድር ክርስቶስ በሚገዛበት ጊዜ ላይ አብረነው እንገዛለን። ከ1000 ዓመት በኋላ ደግሞ ከዘላለም እስከ ለዘላለም ከእርሱ ጋር እንነግሳለን ይላል በአዲሲቷ ኢየሩሳሌም ከምድር ላይ ወርዳ። ስለዚህ እንደዚህ አይነት ኑሮ ነው ከፊታችን ያለው። ሰማይ ምድር የሚጠቀለለው በክርስቶስ ነው። እሱ ነው የሚጠቀልለው። እሱ ነው አዲሱን ህይወት የሚያመጣው።
ስለዚህ እንግዲህ የነገር ሁሉ መጨረሻ ቀርቧል። እንደ በለ አእምሮ አስቡ። አእምሮ እንዳላቸው የሚጠቅማችሁና የሚጎዳችሁ ለይታችሁ አውቃችሁ ተጠንቅቃችሁ እንደዚህ ብላችሁ ምን አስቡ። ህይወታችን የሰጠው ማን ነው? ክርስቶስ። ጤንነት የሰጠን ማለት ክርስቶስ። ዛሬን የመኖራችን ማን ነው? ይህንን ቀን የሰጠን ክርስቶስ። እስትንፋሱን ኡፍ ቢልብን እስትንፋስ ያለው ሁሉ እንኳን ቢሰበስበው መንፈሱን አንድ እንኳን አይኖርም ይላል። በእግዚአብሔር ምሕረት ቀኑ ሙሉ ወጥተን እንገባለን። በእግዚአብሔር ምሕረት እንሰማራለን። በእግዚአብሔር ምሕረት እንሰራለን። በእግዚአብሔር ምሕረት ጤነኛ ሆነን እንመላለሳለን። ሁሉ ከምሕረቱ ከቸርነቱ የተነሳ እነዚህ አካላቶቻችንን ደህና ያደረገ እርሱ ነው። ስለዚህ እንደ በለ አእምሮ አስቡ። እንግዲህ ትጸልዩ ዘንድ በመጠን ኑሩ። እንደ በለ አእምሮ አስቡ፣ ትጸልዩ ዘንድ ደግሞ በመጠን ኑሩ። እዚህ ላይ ሲነግራቸው እንዳልኳችሁ ተሰደዋል። ኑሯቸውን ለማሸነፍ የጸሎት ሕይወት ሳይኖር ጊዜ ሳይኖራቸው ስራቸው ኑሯቸው ላይ ብቻ ፎከስ አድርገው የጸሎት ሕይወታቸው ሊያጡት ይችላሉ። የጸሎት ሕይወት ደግሞ አንድ ክርስቲያን ከሌለው እስትንፋስ ነው ከእግዚአብሔር ጋር የምንነጋገርበት። ከዛ ዕለት ዕለት ሙቱ እንዳለን ዕለት ዕለት አንገለውም። አሮጌው ስጋችን በእኛ ላይ ይሰለጥናል። መንፈሳችንን ያሸንፈውና ስጋችን በሚመራን ሕይወት እንሄዳለን። መቼ? የጸሎት ሕይወት ከሌለ። ስለዚህ እዚህ ላይ ምን ትጸልዩ ዘንድ መጠን፣ ለሕይወታችሁ መጠንን አበጁለት። ዝም ብላችሁ አትኑሩ። ነገሩ ሲስተሙ የተለያየ ነገር በሚመራችሁ አትምሩ። ለጸሎት ትጸልዩ፣ መጠንን አበጁለት እያለ በመጠን ኑሩ። በመጠን አሜን። እንደገና ፍቅር የኃጢአትን ብዛት ይሸፍናልና ከሁሉ በፊት እርስ በርሳችሁ አጥብቃችሁ ተዋደዱ። እዚህ ይነግራችኋል። እርስ በርሳችሁ መጀመሪያ አጥብቃችሁ ተዋደዱ። አጥብቃችሁ ስትዋደዱ በመካከላችሁ ላይ በአንደበት ይሆን በድርጊት ቢሆን ሰዎች ሊያስቀይሟችሁ ሊያሳዝኑ ይችላል። እርስ በርሳችሁ ይሄ በቸርች ውስጥ ባለው ነው የሚነግራቸው። ሊያስቀይሟችሁ ይችላል። ግን ፍቅሩ ካለ አጥብቃችሁ ከተዋደዳችሁ ያ ቃላቶች የተደረገባችሁ ምን አይኖራችሁም፣ ማየት አትችሉም። ያ ፍቅር ኃጢአቱ ምን ያደርገዋል? ይጋርደዋል፣ ይሸፍነዋል። ስለዚህ እናንተ በቤት ስትኖሩ መጀመሪያ አጥብቃችሁ ተዋደዱ። ከዛ ፍቅር የኃጢአትን ብዛት ምን ይላል? ይሸፍናልና። ስለዚህ ግን ያ አጥብቀን ካልተዋደድን በመካከላችን ላይ ፍቅሩ ከሌለ የተለያየ በሐሳብ መለየት ይሆናል፣ በሐሳብ መጋጨት ይሆናል፣ በቃላት የተለያየ ይሆናል። ከዛ ምን ይሆናል? ጎልቶ የሚታየን እሱ ነው። ከዛ ከወንድሞቻችን ከእህቶቻችን ጋር እንለያያለን። በዚህ ምክንያት እግዚአብሔር አይከብርም። አንድ አካል ነንና አንድ ጌታ አለን፣ አንድ አባት አለን፣ አንድ መንፈስ፣ በሰባት ነገር የተሳሰር ነው። የሆነ ነገር በመካከላችን ገብቶ ይለየናል። በዚህ ምክንያት ከእግዚአብሔር ሐሳብ ሕይወታችንን ያወጣዋል። ስለዚህ ኃጢአት፣ የሰዎቹ ኃጢአት ጎልቶ እንዳይታየን አጥብቃችሁ መጀመሪያ እርስ በርሳችሁ ተዋደዱ። እንደገና ያለማንጎራጎር እርስ በርሳችሁ እንግድነት ተቀባበሉ። በቤተ ክርስቲያኑ ስትሆኑ እርስ በርሳችሁ እንግድነት ተቀባበሉ። ወንድሞቻችሁን እህቶቻችሁን በተቻላችሁ መጠን እየጋበዛችሁ አብራችሁ ተቀባበሉ። በዚህ ውስጥ የሚለቀቅ ጸጋ አለ። ሐዋርያቶች እርስ በርሳቸው በየቤቱ ሄደው በቃ ምግብ አብረው ይበሉ ነበር። በዚህም እግዚአብሔርን ያከብሩ ነበር ይላል። ለምን? የሚለቀቅ የእግዚአብሔር ጸጋ በህብረቱ ስላለ። ስለዚህ ያለ ማንጎራጎር፣ ሃሌሉያ፣ ማንጎራጎር ደክሞኝ ነው፣ እኔ እንዴት አረጋለሁ፣ እኔ ለምን አረጋለሁ፣ እኔ ምን በቃ እኔ ቢዚ ነኝ፣ ጊዜ የለኝም፣ ምን አደከመኝ።
ያለ ማንጎራጎር። Kiri bari dana Musa. ያችሁ መንጎራጎር እንዳለ አሮጌው የስጋ ባህሪ እንዳለ ስለሚያውቅ እግዚአብሔር ያለ ማንጎራጎር ብሎ አስቀድሞ ጻፈ። አንዳንዶቹ ሳያውቁ መላእክትን ተቀበሉ ይላል። በዚህ ውስጥ ምን አለ? የእግዚአብሔር ጸጋ አለ። የእግዚአብሔር ጸጋ ይለቀቃል አብሮ ባለው ህብረት ውስጥ። አሜን። ስለዚህ እዚህ ላይ የነገር ሁሉ መጨረሻ እንደ በለዓምሮ አስቡ ሲለን ምን? ጸሎት፣ በመጠን መኖር፣ አሜን። አብልጦ ወንድምን እህትን መውደድ፣ እንደገና ያለ ማንጎራጎር እንግዶችን መቀበል፣ እንደገና ልዩ ልዩ የእግዚአብሔር ጸጋ ደጋግ መጋቢዎች እንደመሆናችሁ እያንዳንዳችሁ የጸጋ ስጦታ እንደተቀበላችሁ መጠን በዚያ ጸጋ እርስ በርሳችሁ ምን በሉ? አገልግሉ። እንደ ደጋግ መጋቢ ልዩ ልዩ የእግዚአብሔር ጸጋ ደጋግ መጋቢ ማለት ፓስተር እንደማለት ነው። ማለት እግዚአብሔር ለእያንዳንዱ ቅዱሳን ጸጋ ሰጥቷል። ለእያንዳንዱ ቅዱሳን የተለያየ ጸጋ ቤተ ክርስቲያን እንድትታነጽ ወደ ክርስቶስ መልክ እንድንመስል አስቦ እግዚአብሔር ለእኔ የሰጠኝ ጸጋ አለ። እዚህ ቤት ላላችሁ ቅዱሳን ለዳናችሁ ሁሉ ጸጋውን ሰጥቷል። ያ ጸጋ ማነው? በውስጣችን ያለው የእግዚአብሔር መንፈስ ቤተ ክርስቲያኒቷ እንድትታነጽ ብሎ በእያንዳንዳችን በተለያየ ነገር ይገለጣል። ይሄ መንፈስ አንዱ መንፈስ ጸጋውን የሚሰጠን መንፈስ የጎደለ ነገር እያየ ይሰጣል። በቤተ ክርስቲያናችን የጎደለ ነገር ካለ ደግሞ ጸልዩ፣ መንፈስ ቅዱስ ይህንን ጸጋ በመካከላችን ላይ እንዲለቅ ይላል። ስለዚህ ሁላችሁ ጸጋ አላችሁና እንደ ደጋግ መጋቢ ማለት ጸጋው ይዘን ያንን ጸጋ ግን የማንሰጥ ከሆነ ግን እዚህ ላይ ትክክል እንደ ደግ መጋቢ እንደ ደጋግ ልዩ ልዩ የእግዚአብሔር ጸጋ ደጋግ መጋቢዎች እንደመሆናችሁ እያንዳንዳችሁን የጸጋ ስጦታ እንደተቀበላችሁ መጠን በዚያ ጸጋ እርስ በርሳችሁ አገልግሉ። አገልግሎት እግዚአብሔር የሰጠንን ጸጋ መቅበር ትክክል። አሜን። ጸጋው ተሰጥቶን እያለ ስፍራውን በስፍራው አለመገኘት እንድንለመን ሰዎች እንዲለምኑን በቃ ያንን ማረግ እንደ በለዓምሮ አስቡ። ጸጋው የተሰጣችሁ ለመንግስተ ሰማያት አይደለም፣ በምድር ላይ የክርስቶስ ኢየሱስን ቤተክርስቲያን ለማነጽ። ስለዚህ ይሄ እንደ ደግ ሰው እስኪጠየቅ አይደለም አላደል ጉለት እያየ የሚሞላ ነው። እንደ ደጋግ መጋቢ እንደመሆናችሁ እርስ በርሳችሁ ምን በሉ? አገልግሉ። ተመልካች በቤተክርስቲያን አትሁኑ። ባለቤቱ ቤተክርስቲያን ክርስቶስ ነው። ማንም የቤተክርስቲያን ባለቤት የለም። ሁላችንም አካል ነን። ባለን እግዚአብሔር በሰጠን እጅ ከሆነ የእጅን ስራ፣ አፍንጫ ከሆነ የአፍንጫን ስራ፣ ምላስ ከሆነ የምላስ ሁሉ በተሰጠው ላይ ስናገለግል ቤተክርስቲያን የበለጠ እየታነጸች ትመጣለች። ግን ባይተዋር ብንሆን ሁሌ እንግዳ 10 ዓመት ጌታ ላገኘን ሁሌ እንግዳ፣ ሁሌ ተቀማጭ፣ ሁሌ ተጠቃሚ፣ ይሄ መጽሐፍ ቅዱሳዊ አይደለም። እግዚአብሔር ጸጋ ሰጥቶናል። ያንን ጸጋ ካላወቅነው መንፈስ ቅዱስን እንጠይቀው። መንፈስ ቅዱስን ጠይቀ ነው ባለን ጸጋ እናገልግል። ውስጣችን ላይ ያ ጸጋ ሲኖር በቃ እንድናደርግ ይገፋናል፣ እንድንሄድ ይገፋናል። በቃ ያንን ጸጋ ግን አለ አይደል ሌላው እጃችንን አጣምረ እኔ እነሱ መካከላቸው መግባት አልፈልግም እንዲያል የተለያየ ነው። ዋናው አንተ ጻድቅ ከሆንክ የጽድቅን ነገር አድርግ። አንተ የፍቅር ሰው ከሆንክ ግባና የፍቅርን ነገር አድርግ። አንተ አድርግ ነው የሚለው ክርስቶስ።
እኔ እነሱ ሳያቸው እንዲህ የሚባል የለም። አካል ነን። ሌላው አካል ከደከመ ብርቱ ሆነን ደካሞቹ እንዲበረቱ ማድረግ ነው የእግዚአብሔር የሆነው ሐሳብ። ዳር ላይ ሆነን ተቀማጭ ሆነን እንድንመለከት ግን የእግዚአብሔር ሐሳብ አይደለም። እዚህ ላይ ምን ይሆናል? በቤተ ክርስቲያን ውስጥ ምን በሉ? አገልግሉ። በምን? በተለያየ ጸጋ። ለምን? ባለቤቱ የሆነው ማን ነው? ክርስቶስ ኢየሱስ ነው። ለማንንም ቤት አይደለም የምታደርጉት። አሁን ቤታችሁ ውስጥ ሆናችሁ ባላችሁ ቤት ላይ የውጭ ሰው መጥቶ ያስተናግዳችኋል እንዴ? በራሳችሁ ቤት ኤክስፔክትም አታደርጉም አይደል? አለስ ካልታመምን ወይ አቅም ካጣን በስተቀር። የእግዚአብሔር ቤት የሁላችንም ቤት ነው። ቤትነት ሁላችንም ነው ሊሰማን። አሁን የመጡ በኋላ የመጡ የሚባል የለም እግዚአብሔር ቤት ውስጥ። አሁን አስቀድመን በቤተ ክርስቲያን ውስጥ መጣን ማለት ሞር የባለቤትነት ስሜት ተሰማ ማለት አይደለም። በቤተ ክርስቲያኑን አዲስ ከሆነ የቤተ ክርስቲያን መስራች ክርስቶስ ነው። ክርስቶስ በእኛ ውስጥ ሆኖ መሰረት ሊጥል ይችል ይሆናል፣ ሊጀምር ይችላል። ያ ማለት የተሻለ ፕሪቪሌጅ የሚባል ነገር በእግዚአብሔር ቤት ውስጥ የለም። እኩል ነው ሁሉ። ለዚህ ነው እኮ ወንበሮች ሁሉ ዘሴም አይነት መሆን ያለባቸው። የተለየ ቀይ ወንበር፣ የተለየ ለምናምን የሚባል ነገር መጽሐፍ ቅዱሳዊ አይደለም። አንድ የከበረ ወንበር ካስፈለገ ለአንድና ለአንድ እናደርጋለን። ለማን ነው? ሕያው ለሆነው ለክርስቶስ ኢየሱስ ብቻ ነው ያ የተለየ ወንበር የምናደርገው። በዛ ውጪ በቤተ ክርስቲያን ሁሉ ማን ነው? እኩል ነው። ሽማግሌ ሆነ፣ አስተናጋጅ ሆነ፣ ፓስተር ሆነ፣ ወንጌላዊ ሆነ፣ ምን ሆነ፣ በማንነት በባለቤትነት ሁሉ እኩል ነው። የምንለያየው በጸጋ ብቻ ነው። ስለዚህ እዚህ ላይ እንደ ደጋግ መጋቢ ምን በሉ? አገልግሉ እያለ ይናገራል። እዚህ ላይ ሲናገር የአገልግሎቱ ደግሞ ሞቲቭ፣ የአገልግሎቱ ዓላማው ግን አንድ ነገር እንደሆነ እዚህ ላይ ይነግራቸዋል። ምን ይላል? ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር፣ የሚያገለግል ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ምን ይበል? ያገልግል። ክብርና ስልጣን እስከ ለዘላለም ድረስ ለእርሱ በሚሆነው በኢየሱስ ክርስቶስ በኩል ለእግዚአብሔር በነገር ሁሉ ይከብር ዘንድ ነው። አሜን ብሎ እዚህ ላይ ምን ይላቸዋል? ማንም ሰው ማን ነው የሚለው? ማንም ሰው ኢንክሉድድ እሱ። ማንም ሰው ቢሆን ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር፣ የሚያገለግል ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ምን በል? ያገልግል። እግዚአብሔር በሚሰጠኝ ኃይል ነው ብሎ ምን በል? ያገልግል። የእግዚአብሔር ቃል ምን ይላል? እግዚአብሔር ከስርዓቶች እግዚአብሔር አምላክህን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሀሳብ፣ በፍጹም ኃይል ውደድ። ዛሬ ጤንነት ካለኝ እግዚአብሔርን ላገለግለው፣ አቅም፣ ጉልበት፣ ጊዜ ካለኝ መጀመሪያ እግዚአብሔርን ላገለግል። እንዲሁም እዚህ ላይ ማንም ቢሆን የሚናገር እግዚአብሔር ቃል ይናገር፣ የሚያገለግል ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ምን ይበል? ያገልግል። ክብርን ስልጣንን እስከ ዘላለም ድረስ ለእርሱ በሚሆነው በኢየሱስ ክርስቶስ በኩል ለእግዚአብሔር በነገሩ ሊከብር። ስለዚህ እኛ ስናገለግል ማን እንዲከብር ነው? በእኛ በምናገለግለው ማን እንዲከብር ነው? እግዚአብሔር እንዲከብር፣ የጸጋው ባለቤት። አታገልግሉ ካሏችሁ እግዚአብሔር ይባርካችሁ።
የግድ በቃ እኔ ካላገለገልኩ አንልም አይደል? እግዚአብሔር የሰጣችሁ በልባችሁ ካለ ትናገራላችሁ። ኦኬ፣ ያ በቤተክርስቲያኑ ስርዓት አለ፣ ያንን ነገር ያደርግ ወይም ደግሞ ከነሱ ይመጣል። እናንተ ያም በልባችሁ ላይ ካለ ታገለግላላችሁ። እንዲህ ስርዓት ያለው ቤት ስለሆነ ግን ምንም ነገር የምናደርገው ማን እንዲከብር ነው? አንድና አንድ እግዚአብሔር እንዲከብር። ያ ነው አላማው። አንድ የሆነ ሰማው፣ በጣም ይገርመኛል። ሁሌ ባሰብኩት ሰውየው በጣም ፓስተር ነው። አሁን ከፓስተርነት አልፎ ምን ነበርማ ስሙ ካን ነው የሆነ ብቻ አሁን ከፓስተርነት ትንሽ ከፍ ያለ ስም አለው እና ሲናገር ምን አለ? አገር ቤት ሲሄዱ ከአሜሪካዊ ሰባኪ ጋር ኢትዮጵያ ላይ ሲወሩ በሄሊኮፕተር ነው የወረዱት እና ቀይ ምንጣፍ ነው እንትን ያለላቸው ከሄሊኮፕተር ሲወርዱ የተነጠፈላቸው እና ምን አለ አገልጋዩ፣ እኛ የክርስቶስ አገልጋይ ሆነን አይገባንም ሆይ ቀይ ምንጣፍ ለእኛ መለቀቁ? እና ይገርመኛል። ካስ የሚገባው ማን ነው? አንድና አንድ የሆነው ኢየሱስ። ሃሌሉያ። የሚገባው እሱ ነው የሞተው። እሱ ነው እኮ ዲያብሎስን ያሸነፈው። እሱ ነው እኮ ተዋግቶ። እኛ እኮ በማመናችን ነው እኮ ይህንን ያገኘነው። አይገባንም ያለ ይገርመኛል። እኔ እኮ የአሁኑ ዘመን ያለውና እዚህ ላይ የምናያቸው ሰዎች እኮ እንዴት ተራርቀዋል። ይሄ ማን ነው? መጥምቁ ዮሐንስ በኃይለኛ ጸጋ የተገለጠ ሰው እና ማነ ሲሉት ምን አለ? እኔ ምንድነኝ አለ? የምድረ በዳ ጨዋሂ ድምፅ ነኝ። ከእኔ የሚበረታው ይመጣል፣ የእግሩን ጫማ ልፈታው የማይገባኝ። አቤት የሚያገለግሉትን ያወቁ ሰዎች። ሃሌሉያ። እነዚህ እነ ጴጥሮስ አሁን ሁለተኛ ጴጥሮስን እናየዋለን። ሁለተኛ ጴጥሮስን ሲቀጠል እናየዋለን። ሊሞት ሲል ነው፣ የመጨረሻው እስትንፋሱ ሊወሰድበት ሲል ነው ሁለተኛ ጴጥሮስን የጻፈው እና ፈጥኖ ነው የሚወሰደው እና ፈጥኖ ሊወሰድ ባለበት ታይም ላይ ያለውን የልቡን ነገር የሚተረትርበት ነው ሁለተኛው ጴጥሮስ ምዕራፍ 1 2 3 የሚደናንቅ ነገሮች ነው የሚናገረው። እና የአሁኑ ዘመን ሰባኪዎች ቢሆኑ ብዬ ሳስብ ይሄ ሁሉንም ማለት በአጠቃላይ የመጨረሻችሁ ነው፣ አሁን ልትሄዱ ነው፣ ጻፉ የልባችሁን ተብለው ቢጻፉ ምን ሊጽፉ እንደሚችሉ መገመት ቀላል። አሁን ጴጥሮስ የአሁኑ ዘመን ሰባኪ ቢሆን ምን አድርጓል? ከሞት አስነስቶ በጥላው ፈውሶ ያላደረገው ተአምር ምን አለ? በኋላ ሄዷል። ያልሄደው እግዚአብሔር ያላልተጠቀመበት አለ ጴጥሮስ ላይ? ያ ሁሉ ተአምራት አንድ ነገር እንኳን ስለ ራሱ አልጻፈም። አንድ ነገር ግን የጻፈው ምንድን ነው? በገናናው ዙፋን ላይ በተራራ ላይ ወጥቶ ያየው ተአምራት አለ። የእግዚአብሔር ድምፅ ሲመጣ ካስታወሳችሁ፣ የእግዚአብሔር ድምፅ ሲመጣ የኢየሱስ ክርስቶስ ልብስ ሲቀየር ወደ ነጭ አጣቢ ሊያነጻው እስከማይችለው ነጭ ሆኖ የእግዚአብሔር ክብር ወርዶ እነ ሙሴ እነ ኤልያስ የታዩበት ያ ከገናናው ታላቅ የሆነ መገለጥ አይቷል። ሃሌሉያ። ያንን ጻፈና በጣም የሚገርም ነገር ነው የሚናገረው። ከዚህ የሚበልጥ የተገለጠ የከበረ ነገር አለ አለ። እርሱ ምንድን ነው አለ? የእግዚአብሔር ቃል ነው ብሎ ሲናገር ከዚህ መገለጥ የበለጠ
የእግዚአብሔር ቃል ነው ብሎ ያ ያየውን ታላቅ መገለጥ ከእሱ የሚበልጥ የጸና የማይቀየር የትንቢት ቃል አለን አለ። እሱም የእግዚአብሔር ቃል ነው ብሎ ሲናገር አሜን። አቤት! በመንፈስ ቅዱስ ሕይወታቸው የተወረሰ ሰው ስለ ራሳቸው የማውራት ያልተሰጣቸው መንፈሱ ነው የሚናገረው። መንፈሱ ሲናገር ደግሞ ሲጀምር አንድ ነው፣ ሲጨርስ አንድ ነው። እርሱም ማን ነው? ክርስቶስ ኢየሱስ፣ የሃይማኖታችን ጀማሪና ፈጻሚ የሆነውን ኢየሱስን። አሜን ሃሌሉያ። እርሱ ያከብረኛል። እሱን ሊያከብር ነው የመጣው። ስለዚህ ስናገለግል አንድና አንድ ለአንድን ለማክበር ነው። እግዚአብሔር በእኛ ውስጥ በእኛ በሚሰራው እሱ በሰጠን ኃይል በሰጠን ጸጋ እናገለግል። ቅዱሳን እንዲታነጹ በዚህ መንፈስ አገልግሉ ብሎ ሐዋርያው ጴጥሮስ ስለ አገልግሎታቸው ይናገራል። ዛሬ በቤተ ክርስቲያን ውስጥ ጌታን አግኝተን የጌታ ፍቅርን ቀምሰን ቤተ ጎሎ ማናገለግል ሰዎች አለ። ለምን? እግዚአብሔር ወደ ቃሉ ስንመለስ እግዚአብሔር በሰጠን ጸጋ የምናገለግልበት ነው። የቀበሩን ታስታውሳላችሁ? መክሊቱን ቀብሮ የቀበረው ጌታ ሲፈርድበት። ስለዚህ በተሰጠን ጸጋ ካላተረፍንበት ካልነገርንበት ይዳፈናል። እግዚአብሔር ዘንድም ሌላ ጸጋ እንኳን አይሰጠንም። እሱ ተዳፍነው እንቀብረዋለን። በዚህ የተነሳ ቅዱሳን በእኛ ይገለገሉ የነበሩት ባለው ጸጋ ባለማገልገላቸውን አካሉ እንኳን ይጎዳል። በዚህ የተነሳ ቤተክርስቲያን መድረስ ወዳለባት መታነጽ ነው ይከብዳታል። ስለዚህ እግዚአብሔር ከዳንን ጸጋ ሰጥቶናል። ያንን ጸጋ ፈልገን በትህትና እኔ ግድ ማገልገል አለብን በሚል መንፈስ ሳይሆን በውስጣችን እግዚአብሔር ካስቀመጠ በሰጠን ስርዓት ላይ ሄደን ኮሚኒኬት እናደርጋ ወይ ከነሱ ሲመጣ በውስጣችን ያጸጋ ባለው እናገለግላለን። የእግዚአብሔር ሰዎች ለመልካም ስራ ደግሞ ለበጎ ስራ የተዘጋጁ ይሆኑ ዘንድ ይላል። አንዳንዴ ደግሞ እግዚአብሔር የተለያየ ክፍተት ያለው ነገር በህይወታችን ላይ እናያለን። ያንን ክፍተት የእግዚአብሔር ቤት እንዳይጎዳ እንሸፍናለን። ይህ ሁሉ የምናደርገው ለአንድና ለአንድ ነው፣ እግዚአብሔር በመካከላችን እንዲከብር ነው። አሜን አሜን። ቀጥይልንና ከ12 እስከ 19 አንብቢና እንደመድመዋለን። እሺ። ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ። ነገር ግን ክብሩ ሲገለጥ ደግሞ ሐሴት እያደረጋችሁ ደስ እንዲላችሁ በክርስቶስ መከራ የምትካፈሉበት ልክ ደስ ይበላችሁ። ስለ ክርስቶስ ስም ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋልና ብፁዓን ናችሁ። ከእናንተ ማንም ነፍሰ ገዳይ ወይም ሌባ ወይም ክፉ አድራጊ እንደሚሆን ወይም በሌሎች ጉዳይ እንደሚገባ ሆኖ መከራን አይቀበል። ክርስቲያን እንደሚሆን ግን መከራን ቢቀበል ስለዚህ ስም እግዚአብሔርን ያመስግን እንጂ አይፈር። ፍርድ ከእግዚአብሔር ቤት ተነስቶ የሚጀመርበት ጊዜ ደርሷልና አስቀድሞም በእኛ የሚጀምር ከሆነ ለእግዚአብሔር ወንጌል የማይታዘዙ መጨረሻቸው ምን ይሆን? ጻድቅ በጭንቅ የሚድን ከሆነ አመፀኛውና ኃጢአተኛው ወዴት ይታይ ዘንድ አለው? ስለዚህ ደግሞ እንደ እግዚአብሔር ፈቃድ መከራን የሚቀበሉ መልካምን እያደረጉ ነፍሳቸውን ለታመነ ፈጣሪ አደራ ይስጡ። ጌታ ይባርክሽ። አሜን። እዚህ ላይ ትንሽ ተናግሬ እንጸልያለን። ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ።
ነገር ግን ክብሩ ሲገለጥ ደግሞ ሐሴት እያደረጋችሁ ደስ እንዲላችሁ በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ ይላል። እነዚህ መከራው ያው ስደት ነው፣ በስደት ነው፣ በኔሮ ጊዜ ነው። በወንጌል ምክንያት ተሰደዋል። ክርስቲያኖች በተለያየ ምድር ላይ ተሰደዋል። ስለዚህ አሁን በምትሄዱበት ጊዜ ላይ እንደ እሳት ሊፈትናችሁ እንደ መከራ ሲሆን አትደነቁ። የሆነ ነገር መጣብን ብላችሁ በጣም አትደነቁ። እንደገና በምታልፉበት መከራ ደግሞ የሚገለጥ የእግዚአብሔር ክብር አለ። ክብሩ ሲገለጥ ደግሞ ሐሴት እያደረጋችሁ ደስ እንዲላችሁ በክርስቶስ በምትካፈሉበት ልክ በክርስቶስ መከራ በምትካፈሉበት ልክ ምን ይበላችሁ? ደስ ይበላችሁ ይላል። ይሄ ጴጥሮስ መቼም በወንጌል ምክንያት ብዙ ጊዜ ታስረዋል፣ አይታችኋል። ታስረው ተፈተዋል። መልአክ ገብቶ ፈቶታል። እዚህ ላይ ደግሞ እንደምናየው አሁን ሁለተኛ ጴጥሮስ ላይ ስናየው በወንጌል ምክንያት ነው ተሰይፎ ነው ተዘግዝቆ ነው እንዲያውም ተሰቅሎ የሞተው በወንጌል እና ግን ኦልሬዲ ውስጡ የተሰራ ሰው ነው። ምንም በወንጌል ምክንያት እንዲና ምን አትበሉ፣ አትደነቁ። የሆነ ልዩ ፈተና እንደመጣችሁ ብላችሁ አትደነቁ እያለ ይነግራቸዋል። ወገኖቼ እንደዚህ አይነት መከራ በዚህ ዘመንም አለ። አሁን በኤርትራ ሀገር በወንጌል ምክንያት ሰዎች በብዙ ነገር ይሰቃያሉ። እዚህ ሀገር ወንጌል መልኩን ቀይሮ ስለ ወንጌል እውነት ስንኖር የምንገባባቸው የተለያዩ መከራዎች አሉ። ስለ እውነት ስንኖር ከወንጌል ጋር ለመስማማት ስንሄድ በህይወታችን ላይ የሚገጥሙን የተለያዩ ሰፈሪንጎች አሉ። ግን እነዚህ በወንጌል ምክንያት የሚመጣባችሁ መከራ ስለመጣባችሁ ምን በሉ አትደነቁ ይላችሁ። እንዲያውም ደስ ይበላችሁ። ለምን? የእግዚአብሔር ክብር የሚመጣበት ወደ ህይወታችሁ መንገድ ነው ብሎ ይናገራል። እዚህ ላይ ሲወርድ ምን ይላል? ስለ ክርስቶስም ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋልና ብፁዓን ናችሁ ይላል። አያችሁ፣ ስለ ክርስቶስ ስንነቀፍ የእግዚአብሔር መንፈስ በእኛ ላይ ምን ይላል? ያርፋል። በእኛ ውስጥ አለ መንፈስ ቅዱስ። ግን ስንሰደብ መከራ ሲመጣብን መኖሩ አይደል፣ አሁን እኛን ይቆጣጠራል፣ በእኛ ላይ ያርፋል፣ እኛን ጋርድ በእኛ ላይ ይሆናል። ህልውናው ፕሬዘንሱ በሙላት ይሰማናል። መቼ? ስለ ክርስቶስ ስንነቀፍ፣ ስለ ክርስቶስ ብለን ስንቆም። እዚህ ላይ ሲናገር ከእናንተ ማንም ነፍሰ ገዳይ ወይ ሌባ ወይ ክፉ አድራጊ እንደሚሆን ወይም በሌሎች ጉዳይ እንደሚገባው ነው መከራ ይቀበል ይላል። ሌባው ነው ነፍሰ ገዳይ በሌሎች ጉዳይ። አንዳንድ ሰዎች ከእግዚአብሔር ፈቃድ ውጭ የሆነ ነገር እያደረጉ እንድንረዳቸው ወይ እንድናደርጋቸው ይጠይቁናል። እኛ ብንወዳቸውም አካሄዳቸው መጽሐፍ ቅዱሳዊ ስላልሆነ ነው እንላለን። ያለ አስደስታቸው ይችላል እና ግን ምን ይሆናል? በሌላዎች ጉዳይ እንደሚገባ ሆኖ ምን አይበል? መከራን አይቀበል። ክርስቲያን እንደሚሆን ግን መከራ ቢቀበል ስለዚህ ስም እግዚአብሔርን ያመስግን እንጂ አይፈር ይላል። እንደው አንድ ነገር ብነግራችሁ በሌላው ጉዳይ ከእናንተ ጋር ማንም በሌሎች ጉዳይ እንደሚገባ ሆኖ መከራን አይቀበል ይላል። በሌሎች ጉዳይ አንዴ ምን ሆነ ድሮ ሆስቴል ኖር ነበር ዋይምሴ እና አንድ እንግሊዛዊ ልጅ ቸርች እንሂድ ብሎኝ ሄድን። ወደ ዌስትሚንስተር ቻፕል የሆነ ፕሮግራም ነበር። ፕሮግራሙን ተካፍለን ስንሄድ ቆይ እባክህ ምግብ ልግዛ አርቦኛል ብሎ የሆነ ህንድ ሾፕ ውስጥ ገባና እኔ ውጭ እየጠበኩት ስቴሽን ሴንት ጄምስ ስቴሽን ጋር እየጠበኩት ቆየብኝ እና ሲቆይ ሲሄድ ከህንዱ ጋር ተናንቋል። ከሱቁ ከባለ ሱቁ ጋር እሱም አንቆታል፣ ያኛውም አንቆታል። ሁለቱም ተናንቀዋል እና የልጁን ስም ጠራሁትና ፒተር ልቀቀው ብየው ስነግር እንደዚህ ተናንቆ ሌላኛው ሰውዬ ደግሞ ፖሊስ ጠርቷል። ፖሊሶች ተጠርተው እንደተናነቁ ፖሊሶቹ ሲመጡ ለቀቀው ማለት ፒተርም ልጁም ለቀቀው፣ ያኛውም ለቀቀው እና ከዛ ፖሊሶቹ መጠየቅ ጀመሩ እና
እሱ ፒተር እሱ አይደለም ያነቀኝ ብሎ እኔን ይጠይቀኛል እና በፖሊሶቹ ፊት ነው የሚጠይቀኝ እና ዝም ብዬ አየዋለሁ። ለምን እሱም አንቆታል፣ ሁለቱም ነው የተናነቁ። በኋላ ወሰዱት ፖሊሶቹ፣ አስረውት አንድ ቀን አሳድረውት ለቀቁት እና ፍርድ ቤት ቅረብ ተብሎ ቀረበ። እኔ ደግሞ መስክርልኝ አለ። ያየሆንሽ ይናገራሉ። ፍርድ ቤት ገባን። በወሩ እንደዚህ ፍርድ ቤት ገብተን ተጠየቅን። ስንጠይቅ ማን ነው? እሱ ነው፣ እሱ አባባሉ እንዲህ መቶኛል ብሎ ለጠበቃው የጻፈው ሪፖርት ላይ አለ። እሱ ነው የመታኝ ምናምን ብሎ ጽፎታል። እናንተ እሱ መቶታል ወይ ብሎ ጠየቁኝ። አይ እኔ ሁለቱም ነው እንደዚህ የተያያዙ፣ ሁለቱም ተያይዘዋል፣ ሁለቱም ተጓተዋል፣ ልብሳቸው ተናንቀዋል ብዬ ተናገሩ እና እኔ መስካሪ ስለሆንኩ ውጪ ነበርኩ እና ምንም አንድ ልጅ ደግሞ አለ ሌላ የሱም ጓደኛ ገብቶ ያያል የሚካሄደው እና እኔ ከመስክሬ ስወጣ መጣና ኤርሚያስ ምን እንደሆነ ታውቃለህ? ቪዲዮ እንዳለ ቀረበ አለ። እኔ ቆጣው በኋላ እና ቪዲዮ ላይ ሲቀር ሁለቱም ተናንቀው ነው ያዩት። አሁን እኔ ልጁን ደግፌው አይ እሱን ያነቀው ብዬ በዋሽ ማንን ያስጠይቀኛል? እኔንም ያስጠይቀኝ ነበር። ቪዲዮ እንዳለ አላውቅም። ከወጣው በኋላ ነው ክሊርሊ የቀረበውና ልጁ አይቶ ይነገር እና አንድ ወር አስረውት ከአንድ ወር በኋላ ለቀቁት። እና ምንድነው አንዳንዴ በሌሎች ጉዳይ ላይ በምናውቃቸው ይሄም ሊሆን በእንደተለያየ ነገር ውስጥ እንገባለን፣ ትክክል እንዳልሆነ እያወቅ በእንደዚህ አይነት በምንቀበለው መከራ እግዚአብሔር በዚህ አይደሰትም። ወይም ሌባ ሰርቀን ወይ ክፉ አድርገን ነፍሰ ገዳዩ እንዲሆነን በምናገኘው መከራ እግዚአብሔር በዚህ አይደሰትም። ክርስቲያን ሆነን ስለ ክርስቶስ ግን መከራ ስንቀበል ግን የእግዚአብሔርን ስለዚህ ስም እግዚአብሔርን ያመስግን እንጂ ምን አይፈር። ለምን? ፍርድ በእግዚአብሔር ቤት ተነስቶ የሚጀመርበት ጊዜ ደርሷልና። አስቀድሞ ከኛ የሚጀምር ከሆነ ለእግዚአብሔር ወንጌል የማይታዘዙ መጨረሻቸው ምን ይሆን? ጻድቅ በጭንቅ የሚድን ከሆነ አመፀኛውና ኃጢአተኛ ወዴት ይታይ ዘንድ አለው? ለዚህ ደግሞ እንደ እግዚአብሔር ፈቃድ መከራን የሚቀበል መልካምን እያደረገ ነፍሱን ለታመነ ፈጣሪ አደራ ይስጥ ብሎ ሐሳቡን እዚህ ላይ ይዘጋል። ፍርድ የሚጀምረው ከማን ነው? ፍርድ ከእግዚአብሔር ቤት ከቅዱሳን ነው የሚጀምረው፣ ከኛ ነው። ስለዚህ ፍርድ ሲጀምር ለእግዚአብሔር መከራን ላለመቀበል እግዚአብሔርን የሚከብርበትን ነገር ላለማድረግ የሄድንባቸው ነገር ላይ እዚህ ላይ ፍርድ አለው። ለእግዚአብሔር ብለን የተቀበልነው መከራ ላይ ፍርድ አለ እና ስለዚህ በእግዚአብሔር ብለን እንዳንስ የእግዚአብሔር ስም በእኛ ውስጥ እንዲከብር የተቀበልናቸው መከራዎች ካሉ በፍርድ እግዚአብሔር ብድራትን ይሰጠናል። ፍርዱ ምን ይላል? አስቀድሞ ከኛ የሚጀምር ከሆነ ለእግዚአብሔር ወንጌል የማይታዘዙ መጨረሻቸው ምን ይሆን? ጻድቅ በጭንቅ የሚድን ከሆነ ጻድቅ በጭንቅ የሚድን ከሆነ አመፀኛውና ኃጢአተኛው ወዴት ይታይ ዘንድ አለ? ስለዚህ ሐሳቤን ከሰዓት የተነሳ እዚህ ጋር ስጠቀልለው ጌታ ቢፈቅድ ብንኖር ኔክስ ከዚህ ሐሳብ ተነስቼ ወደ መጨረሻው ምዕራፍ እንሄዳለን። የመጨረሻው ምዕራፍ በቤተ ክርስቲያን ውስጥ ሽማግሌዎች አሉ፣ መሪዎች አሉ፣ ምዕመኖች አሉ። እንዴት መመላለስ የሽማግሌዎች ሮል፣ ሽማግሌዎች ከሆናችሁ እንዴት መምራት እንዳለባችሁ ይናገራል። የግድ በአመራር ላይ ያላችሁ እንዴት አገልጋዮችን መምራት፣ ህዝቡ መምራት እንዳለብን የሚናገርበትን የእግዚአብሔርን ሐሳብ የምናይበት ክፍል ነው። እኛ ምዕመን ሆነን ከሽማግሌዎች ጋር
ከቤተ ክርስቲያን አስተዳደር ከመሪዎቹ ጋር እንዲሁም ኃላፊነት ከተሰጣቸው ጋር እንዴት መመላለስ እንዳለብን ይነግረናል። እኛ ሁሉ የራሱን ፈቃድ ቢያደርግ ቤተክርስቲያን አትጸና። ሁላችንም የእግዚአብሔርን ፈቃድ ብናደርግ፣ ምዕመኑም፣ አገልጋዩም፣ ሽማግሌ ሁሉም የእግዚአብሔር ሐሳብን ብናደርግ እግዚአብሔር ስም በመካከላችን ይከበራል። እንደ ጌታ ፈቃድ ያን እናየዋለን። ስለዚህ ሐሳቤን ዛሬ ስጠቀልል ህይወታችንን ስናይ ህይወት ምን ትመስላለች? እየኖርንበት ያለው ክርስቶስ በስጋው መከራ ተቀብሏል። ስለ ኃጢአት በመስቀል ላይ ሞቷል። ዛሬ ከኃጢአት ጋር ደም እየፋሰስን እንጋደላለን ወይስ እንዴት ነው? የነገር ሁሉ መጨረሻ ቀርቧል ይላል። የጸሎት ህይወታችን ምን ይመስላል? በመጠን ኑሩ ይላል። በመጠን ነው የምንኖረው ወይስ ጊዜ ያተናል? በጸሎት ወንድሞቻችን ጋር አጥብቀን እንወዳለን ወይስ ወንድሞች እህቶቻችን እናማለን፣ እንጠላለን፣ እንርቃለን? እንግዶች ወንድሞቻችን እህቶቻችንን እግዚአብሔር በሰጠን ቤት እንግድነት በጥሩ ልብ እንቀባበላለን ወይስ እንዴት ነው? እኔ ሰው አልፈልግም፣ እኔ ሰው አልቀበልም፣ ሰዎች እነሆ ህብረትን አንፈልግም። ወገኖች ሆይ ዛሬ የእግዚአብሔር ቃል ይነግረናል ወንድሞችን እህቶችን በእንግድነት ካለማንጎራጎር እንድንቀበል። ለምን? የእግዚአብሔር ጸጋ የሚፈስበት ስለሆነ። ጌታ ይባርክህ ልጄ፣ አብዝቶ ይባርክህ። አንድ ቃል እንዳነብ ብትፈቅድልኝ ደስ ይለኝ ነበር። እሺ፣ ሰዓት ስላለቀ እሺ፣ አንድ አንብቡና ማማግደኝ እንጸልያለን። በጌታ በኢየሱስ ስም አነበዋለሁ። ራእይ ምዕራፍ 10 ቁጥር 1። ሌላም ብርቱ መልአክ ደመና ተጎናጽፎ ከሰማይ ሲወርድ አየሁ። በራሱም ላይ ቀስተ ደመና ነበረ። ፊቱም እንደ ፀሐይ፣ እግሮቹንም እንደ እሳት አምዶች ነበሩ። የከፈተችንም ታናሽ መጽሐፍ በእጁ ያዘ። ቀኝ እግሩንም በባህር ላይ ግራውንም በምድር ላይ አኖረ። እንደሚያገሳም አንበሳ በታላቅ ድምፅ ጮኸ። በጮኸም ጊዜ 7ቱ ነጎድጓድ በየድምፃቸው ተናገሩ። 7ቱ ነጎድጓድም በተናገሩ ጊዜ ልጽፍ አሰብኩ። ከሰማይ 7ቱንም ነጎድጓድ የተናገሩትን ነገር በማኅተም ዝጋው፣ አትጻፈውም የሚል ድምፅ ሰማሁ። በባህርና በምድርም ላይ ሲቆም ያየሁት መልአክ ቀኝ እጁን ወደ ሰማይ አሻቅቦ ዘረጋ። ሰማይንና በእርሱም ያሉትን፣ ምድርና በእርሱም ያሉትን፣ በባህር በእርሱም ያሉትንም በፈጠረው ከዘላለም እስከ ዘላለም ድረስ ሕያው ሆኖ በሚኖረው ብሎ ወደፊት አይዘገይም። ዳሩ ግን 7ተኛው መልአክ ሊነፋ ባለው ጊዜ ድምፁ በሚሰማበት ዘመን ለባሪያው ለነቢያቱ የምስራች እንደሰበከላቸው የእግዚአብሔር ምስጢር ይፈጸማል አለ። ከሰማይ የሰማሁትን ድምፅ እንደገና ሲናገረኝና ሂድና በባህርና በምድር ላይ ከሚቆመው መልአክ በእጁ ያለችውን የተከፈተችውን መጽሐፍ ውሰድ ሲል ሰማሁ። ወደ መልአኩም ሄጄ ታናሹትን መጽሐፍ ስጠኝ አልኩት። እርሱም ውሰድና ብላት፣ ሆድህም መራራ ታደርገዋለች፣ በአፍህ ግን እንደ ማር ትጣፍጣለች አለኝ።
ከመልአኩም እጅ ታናሽቱን መጽሐፍ ወስጄ በኋላ በላኋት፣ በአፌም እንደማጣፈጠች ሆነች። ከበላኋት በኋላ ሆዴ መራራ ሆነ። በብዙ ወገኖች በአሕዛብም በቋንቋዎችም በነገሥታትም ላይ እንደገና ትንቢት ትናገር ዘንድ ይገባሃል ተባለልኝ። ዘንድሮ እግዚአብሔር በእግዚአብሔር ቤት ሆነን ልጆቼ ጌታ ይባርክ። ኤርሚ የሚፈለገው ዛሬ መኖር ነው። መኖር እንዲሆንልን በጣም ደስ የሚለውን በእግዚአብሔር መንፈስ የምንነጋገረውን ሁሉ እንድንኖርበት እንዲረዳን በዚሁ በኩል እየጸለይን ለዚህ በግንቦት ወር የሚሆነውን ነገር ዛሬ 3ኛ ቀን ጾምና ጸሎት ስለቆየን የሰማይ አምላክ እሱ የተከለውን ብቻ ማቴዎስ 15:13 እንዳለው የሰማይ አምላክ ያልተከለው ተክል ሁሉ ይነቀል፣ ጌታ የሚለውን ነገር ብቻ እንድንል ግንቦት ሁልጊዜ የበረሃ መንፈስ ደርሰው ከመጡ ኢትዮጵያውያንና ኤርትራውያን እየሆነ ያለ የሰው ደም እየተሰዋ ስላለ በዚህ በኩል ግን እግዚአብሔር ፍቃዱ እንዳልሆነ ፍቃዴን እንዲደረግ እያለ ስላለ በዚህ በኩል ትጸልይልናለህ ኤርሚ። ጌታ አብዝቶ ይባርክ። እሺ፣ እግዚአብሔር ይባርክዎት እማማ ግዳይ። እግዚአብሔር ሆይ እናመሰግንሃለን፣ ስምን ሁሉ ከፍ እናደርግሃለን። እነሆ ዘላለም የሆነው ቃልህን እንድንሰማ እድልን ስለሰጠን ሁሉ እንባርካለን። አባት ሆይ አሁንም እንደ ቃልህ መኖር እንድንችል ጸጋ እንድታበዛልን በኢየሱስ ስም ጸልያለሁ። ይህም የልባችን ፈቃድ ወደ አንተ ወደ ሀሳብ ወደ ቃል መመለስ እንድንሆንልህ እግዚአብሔር እርዳን። ጸጋን ተቀብለን በጸጋው ማናገለግል ሰዎች እግዚአብሔር እነሆ አንተ በሰጠን እድል እንድንጠቀም ሁላችን እንድትረዳን በጌታ በኢየሱስ ስም ጸልያለሁ። የነገር ሁሉ መጨረሻ ቀርቧል። እንደ በላምሮ አስቡ እንዳልክ በዘላለም የሚጠቅመንን ነገር እነሆ የበለጠ ልብና አቴንሽን ሰጠን እነሆ ለማይታየው ነገር የበለጠ ቅድሚያ ሰጠን መመላለስ እንድንችል እግዚአብሔር ሆይ ጸጋን አብዛልን። በመጠን እየኖርን የጸሎት ህይወታችን ከአንተ ጋር ያለ ሪሌሽንሽፓችን የበለጠ እየጠነከረ መኖር መመላለስ እንድንችል የቀረውን ህይወታችንን ዘመናችንን ሁሉ ባርከው። እንዲሁም ደግሞ በኤርትራ ያሉት ወንድሞቻችን እህቶቻችን በወንጌል ምክንያት የሚሰደዱ የሚሰቃዩ በብዙ መከራ ውስጥ እነሆ ቤታቸው ልጆቻቸው የሚያልፉት እንድታስብ በጌታ በኢየሱስ ስም ጸልያለሁ። ጸጋ እንድታበዛላቸው መውጫ እንድታዘጋጅላቸው እነሆ አንተ ነገርን ሁሉ እንድትገለብጥ በጌታ በኢየሱስ ስም ጸልያለሁ። ያንተ የፍርድ ያንተ የማዳንክን በዛች ምድር ላይ እንዲለቀቅ በክርስቶስ ኢየሱስ ስም ጸልያለሁ። የሚመሩትን መሪዎችንም ማስተዋል እንድሰጣቸው ልቦና እንድሰጣቸው የወንጌል ተጻራሪ እንዳይሆኑ ምህረት እንድታረግላቸው በጌታ በኢየሱስ ስም ጸልያለሁ። ያለው እግዚአብሔር አምላክ የወንጌል ነፃነት በኤርትራ ምድር ላይ እንዲሆን በጌታ በኢየሱስ ስም ጸልያለሁ። ኤርትራን ባርክ እግዚአብሔር መንግስታትን ወደ ሰላም እንድታመጣቸው በኢየሱስ ስም ጸልያለሁ። ወደ አንድነት ወደ መስማማት ወደ አንተ ሐሳብ ያንተ ሐሳብ አንድ ነውና ሁለቱንም መንግስታት የሚመራው ያንተ ሐሳብ እንዲሆን በጌታ በኢየሱስ ስም ጸልያለሁ። ህዝቡን በጸጥታ ይመሩ ዘንድ ለመንግስታት ለነገስታት ጸልዩ እንደተባለ እነሆ ስለ ኢትዮጵያ እንጸልያለን፣ ስለ ኤርትራ እንጸልያለን። ያንተ ምህረት እንዲያገኛቸው ያንተ ቸርነት እንዲያገኛቸው ያንተ ሐሳብ ህይወታቸውን እንዲቆጣጠር ለክፉ አይምሯቸው እንዳይሰጥ ያንተ ጣልቃ ገብነት በመካከላቸው እንዲገለጥ በጌታ በኢየሱስ ስም ጸልያለሁ። ነገርን ሁሉ የምትገለብጥ ነገርን ሁሉ በጊዜ ውብ የምታረግ
በክርስቶስ ኢየሱስ ነገሮችን ገለባብጠ የጠላትን ሐሳብ በትነ የጨለማን ሐሳብ በትነ የስጋን ሐሳብ በትነ ያንተን ሐሳብ በኤርትራ በኢትዮጵያ እንድታከናውን በክርስቶስ ኢየሱስ ስም እንጸልያለን። ስለሁሉ ክብር ላንተ ይሁን። ክፉ የሆነ አጋንንት ኃይል ደም የሚጠጣ በዛ ምድር ላይ ያለ የጦርነት መንፈስ በክርስቶስ ኢየሱስ ስም ስራው የተበተነ ይሁን። ስራው የፈረሰ ይሁን። ስራው የከሸፈ ይሁን። ስራው የተመታ እንዲሆን እንጸልያለን። አሜን። የበላይ የሆንከው ጌታ ጣልቃ ገብተ ሰላምን በኤርትራ በኢትዮጵያ እንድታወርድ እንጸልያለን። አሜን። ላንተ ላንተ አምልኮ ላንተ ይሁን። በጌታ በኢየሱስ ክርስቶስ ስም ብለህ ስማን። አሜን። ተባረኩ። እግዚአብሔር ይባርካችሁ። ጌታ ይባርክ። ተባረክ። አሜን። ተባረኩ። ኤርሜ መልካም ምሽት ይሁንልን ለሁላችን። አሜን።